ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሚያዝያ 29 ቀን 2018 ዓ.ም ወደ እናንተ የምናደርሰው የዜና ሰዓታችን ላይ እንገኛለን። ከዜናዎቹ ጋር ላና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀደም ወዳደረግነው የሀገር ውስጥ መረጃችን እናልፋለን። ከዘንድሮ በጀት ዓመት መጠባበቂያ ውስጥ 76 በመቶ የበጀት እጥረት ላጋጠማቸው የስራ አስፈጻሚ መስሪያ ቤቶች ፕሮግራሞችና ተቋማት መዋሉ ተሰምቷል። የፌዴራል መንግስት ለዘንድሮ በጀት ዓመት ለመጠባበቂያነት ከያዘው 269 ቢሊዮን ብር ውስጥም 76 በመቶ ያህሉ የበጀት እጥረት ላጋጠማቸው የአስፈጻሚ መስሪያ ቤቶች ፕሮግራምና ተቋማት በበጀት ዝግጅት ጊዜ ላስተካከለላቸው ስራዎች መዋሉን የገንዘብ ሚኒስቴር አስታውቋል። ሚኒስቴሩ ባለፈው 9 ወራት ለፌዴራል መንግስት መስሪያ ቤቶች የከፈለው የገንዘብ መጠን 847.9 ቢሊዮን ብር እንደሆነም ጨምሮ ገልጿል። ይህ የተገለጸው ለህዝብ ተወካዮች ምክር ቤት የፕላን የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በቀረበው የገንዘብ ሚኒስቴር የ9 ወር የስራ አፈጻጸም ሪፖርት ላይ ነው። የኢትዮጵያ ኢንሳይደር የተመለከተው ይህ ባለ 117 ገጽ ሪፖርት ውስጥም ካካተታቸው ጉዳዮች መካከል የመንግስት ሀብት አመዳደብ የሚመለከተው ይገኝበታል። ሚኒስቴሩ በፕሮግራሙ በጀት ስርዓት መሰረት ሀብት ውጤታማነትና ወጪን መቆጠብን የሚከታተልና የመገምገም ስራ ሲያከናውን መቆየቱንም በሪፖርቱ ላይ ተመላክቷል። የህዝብ ተወካዮች ምክር ቤት የ2018 ለፌዴራል መንግስት ያጸደቀው በጀት 1.9 ትሪሊዮን ብር ሲሆን ከነዚህም ውስጥም ለመንግስት መስሪያ ቤቶች የተመደበው 1.3 ትሪሊዮን ብር ነው። መስሪያ ቤቱ ከተመደበለት የገንዘብ መጠን ውስጥም በ9 ወራት ውስጥ ለመክፈል ታቅዶ የነበረው 1 ትሪሊዮን ብር ገደማ እንደነበረ በሚኒስቴሩ ሪፖርት ላይ ሰፍሯል። የፌዴራል መንግስት ለዚህ ጊዜ ከያዘው እቅድም 81.1 በመቶ ያህሉን ክፍያ ቢፈጽምም አስፈጻሚ መስሪያ ቤቶች በበጀት ዓመቱ ላቀዷቸው ፕሮግራሞች ማስፈጸሚያ የገንዘብ እጥረት እንደገጠማቸውም በሪፖርቱ ላይ ተቀምጧል። አቶ ዳውድ ኢብሳ በጸጥታ ስጋት ምክንያት በምርጫ እንደማይወዳደሩ ኦነግ አስታወቀ። በሆሮ ጉድሩ ወለጋ ለመወዳደር ቅድመ ዝግጅት ሲያደርጉ የነበሩት የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ በሚወዳደሩበት የምርጫ ወረዳ ባለው የጸጥታ ችግር ምክንያት ከውድድር እንዲወጡ ፓርቲው መወሰኑን ገልጿል። የኦነግ የስነ ምግባርና የቁጥጥር ኮሚቴ ሊቀመንበር አቶ አለማየሁ እንደገለጹትም የሚወዳደሩበት አካባቢ የጸጥታ ሁኔታ አስተማማኝ ባለመሆኑ ከምርጫ ፉክክሩ እንዲወጡ ድርጅቱ መወሰኑን ገልጸዋል። የኦሮሞ ነጻነት ግንባር ለምርጫ ቦርድ 163 እጩዎችን አቅርቦ የነበረ ሲሆን ምርጫ ቦርድ 128 እጩዎችን ማጽደቁን ተከትሎ ፓርቲው 128 የምርጫ ወረዳዎች የሚወዳደር እንደሆነም አቶ አለማየሁ ጨምረው ገልጸዋል። ኦነግ ለምርጫ ካቀረባቸው እጩዎች መካከል ገሚሶቹ ለፌዴራል ምክር ቤት የሚወዳደሩ ሲሆኑ ፓርቲው ለኦሮሚያ ክልል ካቀረበው እጩዎች በተጨማሪ በአዲስ አበባ፣ በድሬዳዋ፣ በሐረር ክልል፣ በቤንሻንጉል ጉሙዝና በአማራ ክልል ኬሚሴ አካባቢ እንዲወዳደር እየተደረገ መሆኑ ተሰምቷል። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ከ8000 በላይ ጥንታዊ የብራና ጽሑፎችና ሰነዶችን ወደ ዲጂታል መቀየሩ ተገለጸ። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ከተለያዩ ተቋማት፣ ግለሰቦች፣ ገዳማትና መስጊዶች የሰበሰባቸውን ከ8000 በላይ ጥንታዊ የብራና ጽሑፎችና ሰነዶች ወደ ዲጂታል እንዲቀይር ማድረጉንም አስታውቋል። በተቋሙ የመረጃ ሀብትና ጥበቃ እንክብካቤ ዲስክ ኃላፊ የሆኑት አቶ ፈንታው አወቀ ዲጂታላይዜሽን ከተደረገባት ጥንታዊ የብራና ላይ ጽሑፎች በተጨማሪ ጥንታዊ የእጅ ጽሑፎችም የታሪክ መጽሐፎችና ታሪካዊ ሰነዶችና ፊልሞች እንደሚገኙበትም ገልጸዋል። ቤተ መዛግብትና ቤተ መጻሕፍት አገልግሎት ከሚሰራቸው በርካታ ተግባራት ውስጥ አንዱ የመረጃ ሀብትን መጠቀምና እንክብካቤ ማድረግ መሆኑን የጠቀሱት አቶ ፈጠነ ከ500 ዓመት በላይ ዕድሜ ያስቆጠሩ ጥንታዊ የብራና ጽሑፎችን ወደ ዲጂታል መቀየራቸውንም አብራርተዋል። ይህ ተግባር ታሪካዊ ሰነዶችን በዲጂታል መልክ ተጠብቀው የሚቆዩበትና ትውልዱ በቀላሉ እንዲያነባቸውና እንዲጠቀማቸው ለማድረግ መሆኑንም አብራርተዋል። ከዚህ በተጨማሪ ምርምርና ጥናት ማድረግ ለሚፈልጉ ተቋማትና ግለሰቦች ወደ ዲጂታል አሰራር የተለወጡ ጥንታዊ ሰነዶች እንዲያገለግሏቸው እየተደረገ መሆኑንም ጠቁመዋል። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት 12 የሚሆኑ ጥንታዊ ጽሑፎችን በዩኔስኮ እንዲመዘገቡ ማድረጉን የመረጃ ሀብቱ ጥበቃና እንክብካቤ ዲስክ ኃላፊ የሆኑት አቶ ፈጠነ አወቀ ገልጸዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20 የሚልኩበት አዲስ የገንዘብ መላኪያ መንገድ።
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን አልፋለን። የደቡብ አፍሪካ መንግስት ጸረ ስደተኛ አቋም ባላቸው ተቃዋሚዎች የተቀሰቀሰውን ተቃውሞና የውጭ ዜጎች ላይ የሚፈጸመውን ግድያ እንደማይታገስ አስታውቋል። ደቡብ አፍሪካ ከሰሞኑ በሀገር ውስጥ የተካሄደውን ጸረ ስደተኛ አቋም ያላቸው ተቃዋሚዎች የውጭ ሀገር ዜጎችን ከሀገር እንዲወጡ የሚያደርጉትን ጫና እንደማይቀበልም አስታውቋል። ስደተኛ ጠል የሆኑ ተቃዋሚዎች የሚያራምዷቸውን ሀሳቦች ውድቅ በማድረግ የህግ አስከባሪ አካላት በሀገሪቱ ውስጥ ያለውን የሁሉንም ሰዎች ደህንነት እንዲጠብቁ ብቅም ማሳሰቢያ መስጠታቸው ተሰምቷል። የፕሬዝዳንቱን ቃል አቀባይ የሰጡት መግለጫ እንደሚያመላክተው ከሆነ ፕሬዝዳንቱ ደቡብ አፍሪካውያን የውጭ ዜጋ ጠል እንዳልነበራቸው ያምናል በማለት የሰሞኑ ሁከት ግን ተቃዋሚዎች ሆን ብለው ያደራጁትና የሀገሪቱን ገጽታ ለማበላሸት የተፈጸመ ነው ሲልም ገልጿል። ቃል አቀባዩ አክለውም የስደተኛ ጉዳዮች በደቡብ አፍሪካ ብቻ ሳይሆን በመላው ዓለም ከፍተኛ ጫና እየፈጠረ ያለ መሆኑን ገልጸው ፕሬዝዳንቱ በግለሰቦች ላይ የሚደርሰውን ማንኛውንም ጥቃት ለመከላከል የህግ አስከባሪ አካላት እርምጃ እንዲወስዱ እና እንዲሰማሩ አዘዋልም ብለዋል። የቃል አቀባዩ አስተያየት የተሰጠው ለቀናት የዘለቀውን የደቡብ አፍሪካ ጸረ ስደተኛ አቋም ያላቸው ተቃዋሚዎች በመቶ ሺዎች የሚቆጠሩ ሰዎችን አካላዊ ጉዳት፣ ለሞት እንዲሁም ደግሞ ዘረፋ በፈጸሙበት ወቅት ነው። የደቡብ አፍሪካ ህዝብ እንግዳ ተቀባይ ነው። እናም ይህንን ሀገር ወይንም ህዝቦችን እንደ ስደተኛ ጠል አድርጎ ለማሳየት የሚሞክር ማንኛውንም ሀሳብ እና ድርጊት አንቀበልም ሲሉ ቃል አቀባዩ ገልጸዋል። በመጨረሻም ሶሪያ ከሂዝቦላ ጋር ግንኙነት ያለውና የመንግስት ባለስልጣናትን ለመግደል ሲያሰር የነበረ ቡድንን ማፍረሷን አስታወቀች። ሶሪያ ከፍተኛ የመንግስት ባለስልጣናትን ለመግደል በማሴር የተከሰሰውን ከሂዝቦላ ጋር ግንኙነት ያለውን ሴሊ በቁጥጥር ስር መዋሏን ደማስቆ ብታስታውቅም የሊባኖስ ታጣቂ ቡድን ውሸት በማለት የሶሪያ መንግስት መግለጫን ውድቅ አድርጓል። የሶሪያ የሀገር ውስጥ ጉዳይ ሚኒስቴር እንዳስታወቀው በደማስቆ ገጠራማ አካባቢ እንዲሁም በአሌታንና ሆሙሴን ታርሲንና ላቲኬን አውራጃዎች ተከታታይ የጸጥታ ስራዎችን ማድረጉንም ገልጿል። እንደ ሚኒስቴሩ መግለጫ ከሆነም ደግሞ ወረራዎቹ ከሄዝቦላ ሚኒሻ የተደራጁ ሴላ ሲሆኑ አባላትን በሄዝቦላ ውስጥ ከፍተኛ ልዩ ስልጠና ከወሰዱ በኋላ ወደ ሶሪያ ግዛት ሰርገው ገብተዋል ብለዋል። የሶሪያ የረጅም ጊዜ ገዢ በሽር አልአሳድ በታህሳስ 2024 ከስልጣን ከተወገዱ በኋላ የሶሪያ አዳዲስ ባለስልጣኖች ከሄዝቦላ ጋር ያላቸው ግንኙነትን አቋርጠዋል። የመጀመሪያ ደረጃ ምርመራዎች እንደሚያሳዩት ህዋስ በመንግስት ከፍተኛ ባለስልጣናት ላይ ያነጣጠረ ግድያ እያደረገ መሆኑን የሚኒስቴሩ መግለጫ ገልጿል። ፈንጂ መሳሪያዎችና ወታደራዊ ቁሳቁሶችን መያዙን የገለጸው ሚኒስቴሩ የ11 ተጠርጣሪዎችን ፎቶና ዜግነታቸውን ሳይገልጽ ይፋ አድርጓል። ጥቃቱን በማቀድና በክትትል ኃላፊነቱን የወሰደ የነበረ ተጠርጣሪ ግለሰብን አካቷልም ተብሏል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ከናሁ ቴሌቪዥን ለሰዓቱ የያዝላችሁ መረጃዎቻችን እስካሁን ይመስሉ ነበር። ከዜናዎቹ ጋር ላና ታደሰ አብራችሁ ቆይታ አደረኩኝ። መልካም ቀን።